ሰላም እንዴት ናችሁ? ውድ የንስር ቋንቋ አካዳሚ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ እንግሊዘኛና ሂሳብንም እያስተማርን እንገኛለን። ባላችሁበት ሆናችሁ በኦንላይን ትምህርቱን ለመከታተል የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በአጭር ጊዜ ብቻ አማርኛ፣ እንግሊዘኛ፣ ሂሳብንም ጨምሮ አቀላጥፎ ማንበብና መጻፍ ትችላላችሁ ማለት ነው። ዛሬ ደግሞ የምናያቸው በባለፈው በሰራሁት ቪዲዮ ቁጥሮች ከዚህ በላይ ያሉት ቁጥሮች ድጋሜ ይሰሩልን ወይም ተጨማሪ ቁጥር ይሰጥን ብላችሁ ኮመንት ላይ ያስቀመጣችሁልኝ እህት ወንድሞቼ ስላላችሁ እናንተን መሰረት በማድረግ ነው ዛሬም በድጋሜ በቁጥር የመጣሁት። ዛሬ ደግሞ ለየት የሚያደርገው አንዳንድ ቁጥሮች በተለይ እነዚህን ቁጥሮች ባንክ ቤት ላይ ገብተን የምንጠቀማቸው ባንክ ቤት ላይ ስንገባ አንድ በአሃዝ አንድ ደግሞ በፊደል ጻፉ ይላሉ። በአሃዝም በፊደልም እንድትጽፉ ትገደዳላችሁ። ባንክ ቤት ደብተር ላይ ገብታችሁ ስትጽፉ ማመልከቻ ወረቀቱ ላይ አንድ በአሃዝ አንድ በፊደልም ይላሉ። ስለዚህ በአሃዝ ሳናቀው በፊደል ልናቀው እንችላለን። በፊደል አውቀነው በአሃዝ ላናውቀው እንችላለን። በአሃዝ ማለት በቁጥር ማለት ነው። ስለዚህ እነዚህን ለመጻፍ የግድ እያንዳንዱን በትንሹ እስከ 1 ሚሊዮን የሚጻፉ ቁጥሮችን ማወቅ መቻል አለብን። እስከ 1 ሚሊዮን የሚጻፉ ቁጥሮችን ማወቅ መቻል አለብን። ስለዚህ አንድ ቁጥር ጽፈን ከጎኑ 2 ዜሮ ሲኖረው 3 ዜሮ ሲኖረው 4 ዜሮ 5 ዜሮ 6 ዜሮ ሲኖረው ስንት ብለን እናነባዋለን ብለን የምንቸገር ካለን ለምሳሌ አሁን አንድ ሰው ባንክ ቤት ላይ ሄዶ በቡክ 500 ብር ማውጣት ቢፈልግ ይሄ 500 ማለት 500 ብር ነው። ነገር ግን 500 ብሎ መጻፍ ላይችል ይችላል። 500 ብሎ ለመጻፍ ሊቸገር ይችላል። ስለዚህ እነዚህን ደግሞ በጣም ወሳኝ ናቸው። እንደ ቀላል አትለፏቸው። ምክንያቱም ብዙ ልጆች በተለይ ከውጭ ሀገር ሆናችሁ ሊሆን ይችላል፣ ኢትዮጵያ ላይ ሆናችሁ ሊሆን ይችላል፣ እንደዚህ አይነት ነገሮች ሊገጥሟችሁ ይችላሉና እነዚህን በአሃዝም በቁጥርም የግድ መጻፍ መቻል አለባችሁ። ምናልባት ባንክ ቤት ላይ ይተባበራሉ፣ ይጽፉላችኋል፣ ግን የእናንተ ሸም ነው። በወጣትነት በ10 ምናምን እድሜ ወይም በ20 ምናምን እድሜዎች ውስጥ ሆነን አለማንበብ አለመጻፍ በጣም ሸም ነው። ሰው ፊት ቆመን ደግሞ ጻፉልኝ ማለት ደግሞ እፍረት ነው። ስለዚህ ይህንን ለመቅረፍ እያንዳንዱ በቁጥርም በፊደልም እያስተማርናችሁ ነው የምንገኘው። እናንተ የሚጠበቅባችሁ የሚለቀቁ ቪዲዮዎችን ከመጀመሪያው እስከ መጨረሻው በመመልከት እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ሌሎች ቪዲዮዎች እንዲደርሷችሁ ሁልጊዜም አዳዲስ ነገር እንዲደርሳችሁ እናንተ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር እያደረጋችሁ ማንበብና መጻፍ ለሚቸገሩ አማርኛም፣ ሂሳብ፣ እንግሊዘኛ እነዚህ መደበኛ የሆኑ 3 ኮመን ሳብጀክቶችን እያስተማርነው ነው የምንገኘው። ስለዚህ ዛሬ የምናየው አማርኛና ሂሳብን ነው። ስለዚህ ቁጥርንና ፊደልን ነው ባንድ ላይ እያደረግን እያየነው ያለው። በቁጥር ጽፈን እንዴት አድርገን ወይም በአሃዝ የተጻፉትን ወደ ፊደል እንዴት መቀየር እንደምንችል ነው አብረን የምናየው። ስለዚህ ይሄ 500 ነው። ለምታውቁት 500 ነው አይደለ? ግን 500 ለመጻፍ 5 ከዛስ 100 ምን ይላል? 500 ስለዚህ በቀላሉ 500 ብለን መጻፍ እንችላለን ማለት ነው። እንደዛ አድርገን 500 ብለን መጻፍ እንችላለን። ሁለተኛው 999 ይላል አይደለ? ምን ብለን ነው የምናነበው? 999 ይላል። 3 ጊዜ 9 አለ። ምን ብለን እናንበበው? መጀመሪያ 9 እንላለን። 9 ከዛስ 3 ቁጥር ነው አይደል ያለ? 3 ቁጥር ካለ የመቶ ቤት ነው። የመቶ ቤት ነው። እቺ አንድ ቤት ትባላለች። እቺ የ10 ቤት የመቶ ቤት። ስለዚህ እቺ በአንድ ቤት ነው የምትነበበው። ከ1 እስከ 9 ባለችዋ 9 ተብላ ነው የምትነበበው። ይችኛዋ ደግሞ 90 ተብላ ነው የምትነበበው። ምክንያቱም የ10 ቤት ነች። እቺ ደግሞ 100 ተብላ ነው የምትነበበው። ስለዚህ እንዴት ነው የምናነባቸው? ልብ በሉ። 900 የመጀመሪያው ምን አልኳችሁ? የመቶ ቤት ነው አልኳችሁ አይደለ? ስለዚህ 900 እንለዋለን። የሁለተኛው የ10 ቤት ነው። ስለዚህ ምን እንለዋለን? 90 ከ10 ቤት ውስጥ ነው ያለ። እቺኛዋ ደግሞ የአንድ ቤት ናት። ስለዚህ ማን እንላታለን? 9። ስለዚህ ምን ይላል ይሄ? 999 ብለን እንደዚህ መጻፍ እንችላለን በፊደል ማለት ነው። ሌላው አንድን ጽፈን 3 ዜሮ አለው። አንድን ጽፈን 3 ዜሮ አለው። ስንት ነው የምንለው? በተለይ አሁን ባንክ ቤት ላይ ሄደን 1000 ብር፣ 500 ብር፣ 600 ብር፣ 5000 ብር፣ 20000 ብር፣ 30000 ብር እናወጣለን አይደል? ያንን ለመጻፍ የግድ እነዚህን ማወቅ መቻል አለብን። እነዚህን ካላወቅን ጽፈን ማውጣት አንችልም። ስለዚህ 1 እና 3 ዜሮ ካለው 1000 ነው የሚባለው። 2 ዜሮ ቢኖር 2 ቁጥር ቢሆን እዚህ ጋር 2000 ነው የሚሆነው። 3 ቢሆን 3000 ከቁጥሩ ላይ ሌላ ተጨማሪ ዜሮ ቢኖርበት ልክ እንደየሁኔታው እናነባዋለን። ስለዚህ ይሄ ምን ይባላል? 1000 ነው የምንለው። አንድ ከዛ ሺህ ስንል ደግሞ ሶስተኛውን ነው የምንጠቀም። ስለዚህ 1000 ማለት ይሄን ይመስላል። 1000 ወደ ቀጣዩ ስንሄድ ደግሞ እዚህ ጋር 5 ስናረግበት 1000 ላይ 5 ስናረግበት መደመር አይደለም። ይሄ መደመር አይደለም። ምክንያቱም
ፊደል መቀየር ነው፣ ቁጥር መቀየር፣ አንድን 5 ማድረግ ነው። ስለዚህ አንድ ያለች 1000 ካለ 5 ስናደርገው 5000 ይሆናል አለ በቀላሉ። ስለዚህ 5000 እንላለን። ሌላው እዚህ ጋር ደግሞ 49 አለ። ምን ጉዳ መጣህብን እንዳትሉኝ፣ 4 ዘጠኞች አሉ። እንዴት ነው የምናነባቸው? መጀመሪያ የአንድ ቤት 9 ተብሎ ይነበባል። የ10 ቤት 90 ተብሎ ይነበባል። የ100 ቤት 900 ተብሎ ይነበባል። የ1000 ቤት 9000 ተብሎ ይነበባል። ስለዚህ ምንድነው የምንለው? መጀመሪያ 9000 ነው አይደለ? 9000 ከዛ 100 900 ከዛስ 90 ከዛስ 9 ምን ይላል ይሄ? 9999። ስለዚህ እንደነዚህ አይነት ውስብስብ የሆኑ ቁጥሮችን ለማንበብና ለመጻፍ በቀላሉ እያንዳንዱን የስንተኛ ቤት ነው፣ አንደኛ ቤት፣ ሁለተኛ ቤት፣ ሶስተኛ ቤት የሚባል አለ በሂሳብ። እሱንን ምናልባት በውስጥ መስመር መማር የምትፈልጉ ካላችሁ በበለጠ በግልጽ አስረዳችኋለሁ ማለት ነው። ሌላው 40 ሲሆንስ አንድን ጽፈን 40 ሲሆን ማን እንለዋለን? እዚች ጋር 0ን አንድንና 0ን ክፍተት ሳደርግባት ይችን ብቻዋን ስትያት ስንት ነች? ከዚህ ወዲያ 0ን ተውትና ይችን ብቻዋን ስትያት ስንት ይላችኋል? ወይም ስንት ይባላል? 10 ቁጥር ነው አይደል? 10 ቁጥር። ስለዚህ 30 ስናደርግበት እዚህ ጋር እንዳያችሁት 30 ካለው ፊደሉ 1000 ነው ብለናል ቁጥሩ። ስለዚህ እዚህ ጋር 10 ስለሆነ 30 ስታደርጉበት ሺህ ይሆናል። ምን ይሆናል? 10000 ይሆናል። 10000። እቺኛዋ የእናንተ ቤት ስራ ናት። እቺኛዋ 1500 የምትለዋ የእናንተ ቤት ስራ ናት። ኮሜንት ላይ አስቀምጡልኝ። ሁላችሁም ምን ያያችሁ ቪዲዮውን ያያችሁ ይችንን በትክክል ሳትጽፉ እንዳትልኩልኝ፣ ኮሜንት ላይ ጻፉልኝ። ይሄንን ቁጥር ኮሜንት ላይ ጻፉልኝ። ይሄኛው ደግሞ 10500 ይላል አይደል? ምን ብለን ነው የምናነበው? እስኪ ንገሩኝ። ምን ብለን ላንብበው? ምን ብዬ ላንብበው? እዚች ጋር 1 አለች፣ እዚህ 0 አለች፣ እዚህ 5 አለች፣ እዚህ 0 አለች፣ እዚህ 0 አለች። ስለዚህ መጀመሪያ ይችኛዋን ብቻዋን አንብቡልኝ። አንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት። ስለዚህ ይሄን ባንድ ላይ ስናደርገው ስንት ይሆናል? 10000። ምክንያቱም ከዚህ በኋላ 3 ስላለ 3 ቁጥር ካለ ከዚህ በኋላ 2 ቁጥር ካለ እሺ የሚል ነው የሚወስደው። ስለዚህ 10000 ያው 10000 ከዛስ 500 ነው አይደል? 500። ስለዚህ እንደዛ አድርገን በቀላሉ ማንበብና መጻፍ እንችላለን። ቁጥሮችን በአማርኛ ፊደል በቀላሉ መጻፍ እንችላለን ማለት ነው። በተለይ ባንክ ቤት ላይ ለምትቸገሩ ለእናንተ የበለጠ የጎላ ሚና ይኖረዋል። በደንብ አንብቡ። አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው ይሄ ደግሞ 1 እና 500 ምን ይላል? 1500 ምክንያቱም 1000 ያልንበት ምክንያት ከዚህ በኋላ ስንት ቁጥር አለ? 3 ቁጥር። ስለዚህ ከአንድ በኋላ 3 ቁጥር ካለ እሺ ቤት ነው። አንድ ቤት፣ 10 ቤት፣ 100 ቤት፣ እሺ ቤት ነው የሚለው። በዚህ መሰረት መጽሐፍ ወይም ማንበብ እንችላለን። ሌላው የመጨረሻው ይችኛዋ የእናንተ የቤት ስራ ነው የምትሆነው። የእናንተ ምን አልኳችሁ? የቤት ስራ ነች። ረጋ ብላችሁ እያንዳንዱን የቤት ስራ የሰጠኋችሁን በቴሌግራም አሊያም ደግሞ እዛው ዩቲዩብ ላይ ኮመንት ሴክሽን አለ። ኮመንት ላይ ግቡና ይሄን ያህል ብላችሁ ጽፉልኝ። ያላችሁ የምትጽፉት በአማርኛ ፊደል ነው። የምፈልገው በእንግሊዘኛ ማንም እንዳይጽፍ በአማርኛ ፊደል ነው። የመጀመሪያውን ይሄኛውን የቤት ስራ የሆናችሁ ኮመንት ሴክሽን ላይ አስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።